ሰላም ሰላም ቤተሰቦችዬ እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ እያልኩኝ ይበልልኝ እያልኩኝ አቤት መቸኮል ለወሬ መቸኮል። በነገራችን ላይ በጣም ተናድጄ ነው የመጣሁት። በጣም እኔ ለብሩኬና ለሀብብ የምናገረው ነገር አለ፣ ለሀይሚዬም እንደዛው። አንዳንድ ልጆች መናገር ስለቻልን ብቻ ኢንተርኔት ስላለን ብቻ ዋይፋይ ስላለን ብቻ ነፃ ዋይፋይ ስለምንጠቀም ብቻ መናገር ስለቻለን ብቻ ቲክቶክ ከፍተን ማውራት ስለቻለን ብቻ እንደወተን ያለውንም የሌለውንም እንደ ወሬ ባንዘባርቅ ምን አለበት? የእውነት ባንሰዳደብስ ምን አለበት? አሁን ላይ ቲክቶክ ላይ ያየሁት ነገር በጣም ነው የሚደብረው። እውነት ለመናገር በጣም በሚያስጠላ ሁኔታ አሁን ራሱ ከዛ ነው የወጣሁትና የብሩኬ ቻናል ራሱ ሪፖርት እናስደርገዋለን፣ ቻናሉን ሪፖርት አድርገን እንዲሁም ደግሞ እሱም በመስደብና በመዘቅዘቅ ይቅርታ እናስጠይቀዋለን እያሉ እየዛቱ ይገኛሉና በጣም ነው የሚደብረው። እናንተዬ እሺ ለእናታቸው ያልተናገሩ ታዲያ ምን ያርጉ? በእነሱም እኮ አይፈረድም ውዶችዬ፣ በእነሱም አይፈረድም እኮ። ለምን ስሜታዊ ሆነው እንዲናገሩ ታረጋላችሁ? እናንተም እኮ የፈለገ ነገር አው እናውቃለን። እዚህ የደረሱት በእናንተ ነው፣ በኦዲየንስ ነው፣ በማዳም ቅመሞች ነው እዚህ የደረሱት። ሁሉም 200,000 100,000 እየገቡ ኢቭን 300,000 እነ አብርሽ እየገቡ ያሉት አው በእናንተ ነው፣ በኦዲየንስ ነው፣ በእኛ ነው፣ በማዳም ቅመሞች ነው። ግን ደግሞ ታዲያ 300,000 ያደረስናቸው እኛ ወደን ፈቅደን ተከትለናቸው ወደናቸው ነው አይደለም? ታዲያ ለምንድን ነው? የሆነ ሰው ደግሞ ፍጹም አይደለም አይደለ? የሆነ ስህተት ይኖራል። ታዲያ ለምንድን ነው እያወጣችሁ የምዘቀዝቋቸው? ታዲያ ለምንድን ነው የምትኩሷቸውስ? ምክንያቱም ወደናቸው ፈቅደናቸው እስከተከተልናቸው ድረስ የሆነ ደረጃ ከደረሱ በኋላ እኛንን እንደዚህ ያደረግንላችሁ ብለን በየጊዜው መውቀስ የለብንም። ትክክል ስላልሆነ ማለት ነው ውዶቼ። እባካችሁ እንደው እባካችሁ እናታቸውን አዘቅዝቁ፣ እነሱን ክፉ እንዲናገሩ አታድርጉ። የእውነት እባካችሁ እህቶቼ እባካችሁ መጥፎ ነገር አትናገሩ፣ መልካም አይደለም። እውነት እናት አባት መዘግዘቅ አቁሙ። እውነት አንዷ ስትል የነበረው ምን መሰላችሁ? ብሩኬ የሆነ ቴክስት ጽፏል። እንግዲህ አንዳንድ ጊዜ ተመሳሳይም እኔ ቴክስቱ ነው ሲዘዋወር ያየሁት እንጂ ቻናሉ ላይ ወይም ደግሞ ይሄ ኮመተበት ቦታ አላየሁም። ቴክስቱን ብቻ ስክሪንሾት አድርገው ሲያዘዋውሩ ነው ያየሁትና ምናልባት በተመሳሳይ ቻናል ተጽፎ ሊሆን ስለሚችል በመጀመሪያ ተጠንቀቁ። በሁለተኛ ነገር ደግሞ ብሩኬ ለእንደዚህ አይነት ልጆች ቦታ አትስጥ፣ መልስ አትስጥ። እባክህ መልስ አትስጣቸው። በቃ ተዋቸው። በተቻላችሁ መጠን በቪዲዮ ወጥታችሁ በቻናላችሁ ቪዲዮ ሰርታችሁ መናገር ያለባችሁን ነገር እባካችሁ እንደዚህ አታድርጉ፣ ቤተሰብም ማዘቅዝቁ፣ ለምንድን ነው እንደዚህ የምታደርጉት ብላችሁ ከስድብ ነፃ በሆነ መልኩ ተናገሩ። ሀብም እንደዛው። ምክንያቱም እናንተ መልስ በሰጥ በየኮሜንቱ እየሄዳችሁ የምትጻጻፉ ከሆነ በየላይቭ በያለበት ሁሉ እየገባችሁ መልስ የምትመላለሱ ከሆነ እነዚህ ልጆች እየባሰባቸው ነው የሚሄዱ። ምክንያቱም ቦታ እየሰጣችኋቸው ነው፣ ፊት እያሳያችኋቸው ነው። እልህ ውስጥ መጋባት ነው። ስለዚህ ከነዚህ ጋር ለመጋባትም አያስፈልግም። ራስን ማስከበር የሚባል አለ። ራሳችሁን አስከብሩ። እህቶችም ደግሞ ለምንድን ነው ወላጅ እናት እንዴት ይዘቀዘቃል? ነውር ነው። እውነት እባካችሁ አዘቅዝቁ። ደጋፊ የተባላችሁት ማለት ነው። በቃ ተውርስ በርስ አትጣሉ። እኔ አሁንም ቢሆን ለሀይሚና ለብሩክ ደጋፊዎች ማስተላለፍ የምፈልገው ነገር የነዛ የተቃራኒ ቡድናችሁን ቤተሰብ ፎቶ አምጥታችሁ አዘቅዝቁ። በቃ እነዛኞቹ ሲሰለቻቸው ይተዋሉ። ተዋቸው። መልስም አትስጧቸው። ከነሱ ጋር ላይቭ ከፍታችሁ ቁጭ ብላችሁ አትጨቃጨቁ። በቃ ተዋቸው። ከዛ ራሳቸው ሲሰለቻቸው ይተዋሉ። ብሩኬና ሀብ መልስ አትስጡ። በቃ ተዋቸው። ለምን እናንተ ሰው ሌላ ግምት ነው የሚሰጣችሁ ከነሱ ጋር በተመላለሳችሁ ቁጥር። ጥሩ አይደለም። ለእናንተም ሌቭላችሁን ያሳንሳል። እንዴ ስድብ፣ በተለይ ስድብ አትሳደቡ። ሀብ ትላንትና ይቅርታ ስለጠየቀ አሁንም ደግሞ ብሩኬን ይቅርታ እናስጠይቀዋለን፣ እንግዘቀዝቀዋለን፣ ሪፖርት እናደርገዋለን እያሉ
እየዛቱ ይገኛሉ። ዝም በሏቸው። በየስቶሪው አትለጥፉ። በቃ መጥፎ የሆነ ቀኔ ነገር አትለጥፉ። ታዋቸው። በቃ ቦታ አትስጧቸው። እናንተ የወደፊት ህልማችሁን ተስፋችሁን ኑሩ እባካችሁ። እንዴ ምንድነው እንዴ? እውነት በጣም ተቃጥዬ ነው የመጣሁት። እና ሌላኛው ደግሞ ወደ ጋሽዬ ልመለስላችሁ። ጋሽዬ ሀይሚዬ አባት፣ ቁንጅዬ አባት፣ ጀግና አባት ማለት ነው። ታውቃላችሁ በሩታና በአብርሽ መካከል በተፈጠረው ነገር አዲስ አበባ ናቸው ጋሽዬ አሁን ላይ ማለት ነው። እና ዛሬ በቃ አብረው ይመጣሉ የሚል ትልቅ ተስፋ አለኝ እውነት ለመናገር። ለምን ከአሁን በፊትም ሀይሚዬ ከቤተሰቦቿ ጋር ቡታጀራ ሄዳ ቪዲዮ አልሰራችም ከነጋሽዬ ጋር ማለት ነው። ለምን እንደሆነ አላውቅም። ባለፈው ብቻ የሄዱ ጊዜ ነው ብሩኬም እሱም ቪዲዮ የሰሩት ጋሽዬ ብሩኬን የመረቁት ጊዜ እንጂ ከዛ ወዲህ ሀይሚዬ ከጋሽዬ ጋር ቪዲዮ ሰርታ አታውቅም ማለት ባገኘቻቸው አጋጣሚ ማለት ነው። እና ምናልባት ዛሬ ሊገናኙ ይችላሉ የሚለው ትልቅ ተስፋ አለኝ። ምክንያቱም ጋሽዬ አዲስ አበባ መጥተዋል እና አብርሽን አግኝቷቸዋል። አብርሽን አግኝቷቸዋል። መቼም በአንድ ቀን አይመለሱም፣ ምክንያቱም ልጆቻቸው አሉ። አብርሽን አግኝተው ሀይሚን ሳያገኟት አይሄዱም ብዬ አስባለሁ። እና ዛሬ ይገናኛሉ የሚል ትልቅ ተስፋ አለኝ። ሀይሚዬ ጋሽዬን ይዘሻቸው ነው ዛሬ ከመጡ ማለት ነው። ያው መቼም ሳያገኙሽ አይሄዱም ብዬ አስባለሁ። ግን ያው ቪዲዮ የሚቀርጹበት ጊዜ ላይኖር ይችላል። ያው 100% ባይሆንም ግን የሆነ ጠብቅ ያለሁ እኔ ማለት ነው። እናንተ ግን አልጠበቃችሁም። እኔ በጣም ጠብቅ ያለሁ አብረው ይመጣሉ ብዬ ጠብቅ። እንደውም ምናልባት ፎቶ አብረው ፖስት ካደረጉ ምናምን ብዬ ዞር ኢንስታግራምም ቲክቶክም ላይ ምናምን እየፈለኳቸው ነበር። ግን ምንም አይነት ፎቶ እስካሁን ፖስት አልተደረገምና ምናልባት ዛሬ ሀይሚዬ ልታገኛቸው ትችላለች። አንድ ላይ ሊመጡ ይችላል ማለት ነው። እና ውዶቼ ማሮቼ ደህና ሁኑልኝ። ካጠፋው ይቅርታ፣ ምከሩኝ፣ ዝከሩኝ። ግን በጣም በጣም እንትን ያለኝ ነገር ቢኖር አሁን ላይ ቲክቶክ ላይ ያለው ጦርነት በጣም ነው የሚደብረው፣ በጣም ነው የሚያስጠላው። በተለይ ደግሞ ብሩኬና ሀብ መልስ አትስጡ። በቃ አውቃለሁ ስሜታዊ ያደርጋል። ምክንያቱም እናት ለዛውም በማትደራደሩባት ለዛውም በምትወዷት እናታችሁ ነው የመጡት። ግን ደግሞ ለምንድን ነው ጃስ ማለት ወዲያው ማባባስ ነው ይባላል። እና ጃስ አትበሏቸው። በቃ ተዋቸው። ሲሰለቻቸው ይተዋሉ። እና ብሩኬም ዛሬ እንግዲህ እናቴ ካስቀየመችሽ እናቴ ምን አደረገችሽ? እኔ ካስቀየምኩሽ እኔን ራሴን እንደፈለግሽ አድርግኝ፣ እኔን ፎቶዬን እልክልሻለሁ፣ ብዙ ፎቶ እልክልሻለሁ፣ እኔን ዘቅዝቅኝ እያለ ነበር። እና እውነቱን ነው። በጣም በጣም ከባድ ነው እውነት። እነሱ እንደፈለጋችሁ አድርጉሽ፣ ግን ቢያንስ ቤተሰቦቻቸውን እናቱን አዘቅዝቁ።